ሰላም እንዴት ናችሁ? በያላችሁ በሰላማችሁ ብዛ። ዛሬ ያው ረጃጅም ምንባቦችን ማንበብ ካቆምን ትንሽ ሰንበትበት ብለናል። ዛሬ ደግሞ ያው አብዛኛው ተማሪዎቻችን ባላችሁኝ መሰረት ዛሬ በረጃጅም ምንባቦች ወይም ታሪክ መሰል ንባቦችን እናነባለን ማለት ነው። ለአካውንቱ አዲስ ከሆናችሁ ወይም ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ እንሆን። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ ለመማር ስልክ 0953 61 59 56 ወይም ታች ላይ በሚንቀሳቀሰው ስልክ ደውሉልን ማለት ነው። በሳምንት 5 ቀን ከሰኞ እስከ ዓርብ አማርኛን በኦንላይን መማር ትችላላችሁ። አሁን ቀጥታ ወደ ትምህርቱ ነው የምንሄደው። በደንብ ተከተሉኝ እሺ። እናነባለን አብረን። በደንብ ተከተሉኝ። በአንድ 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 ትልቅ 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 በአንድ ትልቅ በአንድ ትልቅ ጫካ 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 በአንድ ትልቅ ጫካ ውስጥ 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 አንድ 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 በጣም 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 አርጅቶ 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 የደረቀ የደረቀ ዛፍ ዛፍ ነበረ ነበረ በአንድ ትልቅ ጫካ ውስጥ አንድ በጣም አርጅቶ የደረቀ ዛፍ ነበረ። ዛፉ 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 ቅጠል 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 አልነበረውም አልነበረውም ቅጠል አልነበረውም። አበባም 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 አልነበረውም አበባም አልነበረውም። ስለዚህ ሌሎች ወፎች ሌሎች ወፎች ሁሉ ጥለውት ሄዱ። በአንድ ላይ ላንብብላችሁ። በአንድ ትልቅ ጫካ ውስጥ አንድ በጣም አርጅቶ የደረቀ ዛፍ ነበረ። ዛፉ ቅጠል አልነበረውም፣ አበባም አልነበረውም። ስለዚህ ሌሎች ወፎች ሁሉ ጥለውት ሄዱ። ነገር ግን ቺኮ የምትባል አንዲት ትንሽ ወፍ ብቻ ያንን ደረቅ ዛፍ አልጣለችውም። ትንሽ ወፍ ብቻ ያንን ደረቅ ዛፍ አልጣለችውም። በየቀኑ በቅርንጫፎቹ ላይ እየተቀመጠች ደስ የሚል ዜማ ትዘምርለት ነበር። በየቀኑ በቅርንጫፎቹ ላይ እየተቀመጠች ደስ የሚል ዜማ ትዘምርለት ነበር። ዛፉም በቺኮ ወይም በቺኮ መገኘት በጣም
ይደሰት ይደሰት ነበር ነበር ብቻነቱን 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 ያስታግስለት ነበር። ዛፉም በቺኮ ወይም በቺኮ መገኘት በጣም ይደሰት ነበር። ብቻነቱን ያስታግስለት ነበር። አንድ አንድ ቀን በጫካው ውስጥ ከባድ አውሎ ንፋስና ዝናብ መጣ። ዛፉም በቺኮ መገኘት በጣም ይደሰት ነበር። ብቻነቱን ያስታግስለት ነበር። አንድ ቀን በጫካው ውስጥ ከባድ አውሎ ንፋስና ዝናብ መጣ። ንፋሱ በጣም ኃይለኛ ኃይለኛ ነበር። ዛፉ ቺኮን የወፏ ስም ማለት ነው። ቺኮን እንዲህ አላት። ቺኮ ሆይ እኔ ደርቄ አለሁ። ንፋሱ ሊሰብረኝ ነው። እባክሽ ብረሪና ራስሽን አድኝ። ንፋሱ በጣም ኃይለኛ ነበር። ዛፉ ቺኮን እንዲህ አላት። ቺኮ ሆይ እኔ ደርቄያለሁ። ንፋሱ ሊሰብረኝ ነው። እባክሽ ብረሪና ራስሽን አድኝ አላት። ቺኮ ግን አሻፈረኝ አለች። አልተውህም በችግር ቀን ጥየህ አልበርም በችግር ቀን ጥየህ አልበርም አለችው። ክንፎቿን ዘርግታ በደረቁ ቅርንጫፎቹ ላይ ተጠመጠመች። ቺኮ ግን አሻፈረኝ አለች። አልተውህም በችግር ቀን ጥየህ አልበርም አለችው። ክንፎቿን ዘርግታ በደረቁ ቅርንጫፎች ላይ ተጠመጠመች። በመጨረሻም ኃይለኛው ንፋስ ዛፉን መትቶ ከስሩ ነቀለው። ዛፉ ሲወድቅ
ታማኙን ታማኙን ትንሽ ወፍ ቺኮን ይዟት ወደቀ። ቺኮም በዛፉ ስር ተጭና ሕይወቷ አለፈ ይላል። ውድ ቤተሰቦቼ ስለዚህ አሁን ከመጀመሪያው እስከ መጨረሻው ታሪኩን ለመረዳት እንዲያመቸን ጸጥ ብላችሁ አዳምጡኝ። ሙሉውን ፈጠን ብዬ አነብላችኋለሁ። ከዛ ከታሪኩ ምን እንደተረዳችሁና ምን እንደተገነዘባችሁ ኮመንት ሳጥን ላይ ታስቀምጡልኛላችሁ። በጣም አስተማሪና በጣም ምርጥ ሀሳብ ያለው ትምህርት ነው ወይም ትረካ ነው። በዚህ መልኩ አማርኛን በኦንላይን መማር የምትፈልጉ በ0953 61 59 56 አናግሩን። አሁን ሙሉ ታሪኩን ላንብብላችሁ። በአንድ ትልቅ ጫካ ውስጥ አንድ በጣም አርጅቶ የደረቀ ዛፍ ነበረ። ዛፉ ቅጠል አልነበረውም፣ አበባም አልነበረውም። ስለዚህ ሌሎች ወፎች ሁሉ ጥለውት ሄዱ። ነገር ግን ቺኮ የምትባል አንዲት ትንሽ ወፍ ብቻ ያንን ደረቅ ዛፍ አልጣለችውም። በየቀኑ በቅርንጫፎቹ ላይ የተቀመጠች ደስ የሚል ዜማ ትዘምርለት ነበር። ዛፉም በቺኮ መገኘት በጣም ይደሰት ነበር። ብቻነቱን ያስታግስለት ነበር። አንድ ቀን በጫካው ውስጥ ከባድ አውሎ ነፋስና ዝናብ መጣ። ነፋሱ በጣም ኃይለኛ ነበር። ዛፉ ቺኮን እንዲህ አላት፣ ቺኮ ሆይ እኔ ደርቄያለሁ፣ ንፋሱ ሊሰብረኝ ነው፣ እባክሽ ብረሪና ራስሽን አድኚ። ቺኮ ግን አሻፈረኝ አለች። አልተውህም፣ በችግር ቀን ጥዬህ አልበርም አለችው። ክንፎቿ ዘርግታ በደረቁ ቅርንጫፎቹ ላይ ተጠመጠመች። በመጨረሻም ኃይለኛው ንፋስ ዛፉን መትቶ ከስሩ ነቀለው። ዛፉ ሲወድቅ ታማኟን ትንሽ ወፍ ቺኮን ይዟት ወደቀ። ቺኮም በዛፉ ስር ተጭና ሕይወቷ አለፈ። በጣም አሪፍ። ስለዚህ ምን ተማራችሁ? ከዚህ እንግዲህ በጣም ብዙ ነገር እንማራለን። ያው ዋና ትምህርቱ የሚሆነው ስለ ጓደኝነት ነው። ጓደኝነት በሰላም ጊዜ ወይም በምቾት ጊዜም ብቻ ሳይሆን ወይም በተደሰትን ወይም በመደሰት ጊዜም ብቻ ሳይሆን በመከራ ጊዜና በችግር ጊዜም ሁሉ አብሮ የሚቆይ ይህ ትክክለኛ ጓደኛ ይባላል። እዩዋት እሷን። ዛፉ እንደዛ ደርቆ ንፋስ ልጥላው ሲል አንቺ ብረሪ ራስሽን አድኚ ሲላት እሷ ግን አይ እኔ አብሬህ እወድቃለሁ አብሬህ እሞታለሁ ብላ ሕይወቷን ለዛ ዛፍ ብላ አሳልፋ ሰጠች ማለት ነው። ስለዚህ ጓደኝነት እስከ ሕይወት መስዋዕትነት የሚሰጥ ትልቅ በረከት ነው ወይም ስጦታ ነው ማለት ነው። ውድ ቤተሰቦቼ በዚህ መልኩ ስንማማር ቆይተናል። አማርኛ ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ መማር የምትፈልጉ ስልክ አስቀምጬላችኋለሁ ታች ላይ ደውሉልን። ከመሰረቱ ከፊደል ጀምራችሁ ሀ ብላችሁ ጀምራችሁ ልክ እንደዚህ ረጃጅም ምንባቦችን እንድጽፉ ስለምናግዛችሁ ስለምንረዳችሁ አሳውቁን። በሳምንት 5 ቀን ከሰኞ እስከ ዓርብ በኦንላይን ካላችሁበት ቦታ ሆናችሁ በሀገር ውስጥም ሆነ በሀገር ውጭ የምትኖሩ ውድ ቤተሰቦቼ አማርኛንና እንግሊዝኛን በኦንላይን መማር ትችላላችሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮን ደግሞ ላይ ኮሜንት፣ ሼር ማድረጋችሁ እንዳይረሳ። በቀጣይ እስክንገናኝ ሰላማችሁ ይብዛልን።